ሰሞኑን ሁላችንም በተወዳጁ አርቲስት ነፃነት ወርቅነህ ሞት ማዘናችን ይታወቃል። የሞቱን ምክንያት ፋቲ ሊቨር ወይም የጉበት ስብ መሆኑን ተነግሯል። ይህ በሽታ ዝምተኛ ገዳይ በመባል ይታወቃል። የጉበት ስብ ምልክቶች ምንድን ናቸው? ጉበት ላይ ስብ እንዴት ይከማቻል? የጉበት ጤናን የሚረዱ 15 ታምራዊ የጉበት ፈዋሽ ምግቦችን፣ እያንዳንዱ ምግብ በውስጡ የሚይዘውን ንጥረ ነገርና ስራውን በሰፊው ነግራችኋለሁ። ሰሞኑን ሁላችንም በተወዳጁ አርቲስት ነፃነት ወርቅነህ ሞት ማዘናችን ይታወቃል። ነገር ግን ከሐዘኑ በስተጀርባ ሁላችንም ልንሰማው የሚገባ አንድ አስደንጋጭ እውነት አለ። የሞቱን ምክንያት ፋቲ ሊቨር ወይም የጉበት ስብ መሆኑን ተነግሯል። ይህ ድንገተኛ ሞት ለሁላችንም ከፍተኛ ሐዘን ላይ እንደጣለን፣ በሚዲያውም በሁላችንም ልብ ላይ ሐዘን ላይ እንደወደቅን ይታወቃል። ለዚህ አንድ ትንሽ የግጥም እንጉርጉሮ አለችን። የልብ ደወል ይላል። የጥበብ ሰው ሲሄድ ሀገርም ይከሳል፣ የሳቅ ምንጭ ሲደርቅ ለቅሶም ይነግሳል። ባላሰብነው መንገድ በድንገት ተነጠቅ፣ በዝምተኛው ገዳይ ተረታን ተሸነፍ። ጉበት ዝም ያለ ነው፣ ህመሙን አይሰማም፣ ጠባሳው እስከሚያልቅ ጩኸት አያሰማም። ግን ዛሬ እንማር ከወንድማችን ሞት፣ ለጤናችን እንቁም ሳይመሽብን ሌሊት። ምግባችን መድኃኒት፣ ወጥ ቤታችን ጋሻ ይሁን ለጉበታችን የጤና ማሟሻ። ለሁላችንም ትምህርት እንዲሆነ በሚል ነው ዛሬ ስለ ጉበት ፋቲ ሊቨር በሚለው ዲዚዝ ላይ ነው የምንነጋገረው። ይህ በሽታ ዝምተኛ ገዳይ በመባል ይታወቃል። ለምን መሰላችሁ? ጉበታችን 80% እስኪያጣ ድረስ ምንም አይነት ምልክት ላያሳይ ይችላል። ዛሬ በዚህ ቪዲዮ በሽታው በውስጣችን እንዴት እንደሚሰራ፣ ጉበታችንን እንዴት እንደሚገልና ወጥ ቤታችን ውስጥ ባሉ 15 ተአምራዊ ምግቦች እንዴት መታደግ እንደምንችል በዝርዝር እናያለን። ይህ ቪዲዮ ህይወትን ያድናል። እስከ መጨረሻው አብራችሁ ይቆዩ። ጉበት የሰውነታችን የኬሚካል ፋብሪካ ነው። በሰውነታችን ውስጥ ከ500 በላይ ስራዎችን ይሰራል። የምንበላውን መርዛማ ነገር ሁሉ አጣርቶ የሚያስወጣ፣ ሆርሞኖችን የሚቆጣጠርና ባይልን ወይም ሐሞትን ለማምረት የሚጠቅም ታታሪ ሰራተኛ ነው። ነገር ግን ጉበታችን በአመጋገብ ለምሳሌ ከመጠን በላይ ጣፋጭ ስንመገብ፣ ዘይትና አልኮልን ስናበዛ፣ እንዲሁም በአኗኗር ዘይቤና በአንዳንድ መርዞች ሊጎዳ ይችላል። ይህ ፋብሪካ በስብ ይወረራል። ልክ እንደ አንድ የታፈነ ሞተር ስራውን ማከናወን ያቅቱ። ፋቲ ሊቨር ወይም የጉበት ስብ ምልክቶች ምንድን ናቸው? ያላሰለሰ ድካም፣ የሆድ መነፋት እና በቀኝ ስር በዚህ በጡት ስር ህመም መሰማት እና እየባሰ ሲሄድ የአይንና የቆዳ ቢጫ መሆን፣ እነዚህ ምልክቶቹ ናቸው። ጉበት ላይ ስብ እንዴት ይከማቻል? መካኒዝሙን ስናይ በሳይንሳዊ አጠራሩ ነን አልኮሊክ ፋቲ ሊቨር ዲዚዝ ይባላል። ሂደቱም የሚከተለውን ይመስላል። አንደኛ የኢንሱሊን መቋቋም ወይም ደግሞ ኢንሱሊን ሬዚስታንስ የምንለው ነው። ይህ ከመጠን በላይ ስኳርና ካርቦሃይድሬትን ስንወስድ ሰውነታችን ኢንሱሊንን መቋቋም ይጀምራል። በዚህ ጊዜ ነፃ የቅባት አሲዶች ወይም ደግሞ ፍሪ ፋቲ አሲዶች ወደ ጉበት ይጎርፋሉ። ሁለተኛው ደግሞ ሊፖጄኔሲስ የምንለው ነው። በዚህ ጊዜ ጉበት ትርፍ ስኳርን ወደ ስብ መቀየር ይጀምራል። ይህ ስብ በጉበት ሴሎች ወይም ደግሞ በሄፓቶሳይትስ ውስጥ ይከማቻል። ሌላኛው ደግሞ ኦክሲዴቲቭ ስትረስ የምንለው ነው። የተከማቸው ስብ ኦክሲዳይዝ ሲሆን መርዛማ ዝገት ይፈጠራል። ይሄ ደግሞ የጉበት ሴሎችን ያቆስላል ወይም ኢንፍላሜሽን ይፈጠራል ማለት ነው። ሌላኛው ደግሞ ጠባሳ ወይም ፋይብሮሲስ ቱ ሴሮሲስ የምንለው ነው። በዚህ ጊዜ ቁስሉ እየደጋገመ ሲሄድ ጉበት ራሱን ለመጠገን ሲሞክር ጠባሳ ይፈጠራል። ይህ ጠባሳ እየጠነከረ ሲሄድ ጉበት ስራውን ያቆማል ወይም ደግሞ ሊቨር ፌለር ይፈጠራል ማለት ነው። ለዚህ ነው ጉበታችንን መንከባከብና በትክክል እንዲሰራ የሚያስፈልጉትን ንጥረ ምግቦች መመገብ አስፈላጊ የሚሆነው። በዚህ ቪዲዮ ውስጥ ጸረ ብግነት ውህዶችን፣ አንቲኦክሲዳንቶችንና የጉበት መከላከያ ንጥረ ነገሮችን በማቅረብ የጉበት ጤናን የሚረዱ 15 ታምራዊ የጉበት ፈዋሽ ምግቦችን፣ እያንዳንዱ ምግብ በውስጡ የሚይዘውን ንጥረ ነገርና ስራውን በሰፊው ነግራችኋለሁ። ይህ የጤና ምግብ ለሁሉም ሰው እጅግ በጣም ጠቃሚና አስፈላጊ ስለሆነ ሁላችሁ ላይክና ሼር በማድረግ ለሌሎች አስተምሩላለሁ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ። በቀጥታ ወደ ምግቦቹ ዝርዝር ሄዳለሁ። አንደኛ ቀይ ስር ነው። ቀይ ስር ወይም ቢትሩት ለጉበት ጤና በተለይ ለስብ ክምችት ወይም ፋቲ ሊቨር በሽታ በጣም ጠቃሚ ከሆኑ ምግቦች አንዱ ነው።
ለዚህም ዋነኛው ምክንያት በቀይ ስር ውስጥ የሚገኘው ቤታላይን የተባለው ንጥረ ነገር ነው። ቀይ ስር ለፋቲ ሊቨር ያለውን ጥቅም እንደሚከተለው በዝርዝር ማየት ይቻላል። የመጀመሪያው ስብን የማሟሟት አቅሙ ወይም ደግሞ ሊፖትሮፊክ ኢፌክት የምንለው ይህ ሂደት በቀይ ስር ውስጥ የሚገኘው ቤታላይን ጉበት ውስጥ የተከማቸውን ስብ ለመቀነስና እንዳይከማች ለመከላከል ይረዳል። ይህ ንጥረ ነገር ጉበት ስብን በብቃት እንዲያቀነባብር ወይም ደግሞ ሜታቦላይዝ እንዲያደርግ በማገዝ የጉበትን ሸክም ይቀንሳል። ሁለተኛው ስራው ደግሞ የቀይ ስር መርዛማ ነገሮችን ማስወገድ ወይም ደግሞ ዲቶክሲፊኬሽን የምንለው ነው። ቀይ ስር የጉበትን የማጣራት አቅም የሚጨምሩ ፒግመንቶችን ወይም ደግሞ ቤታላይንን ይዟል። እነዚህ ንጥረ ነገሮች ጉበት ደምን የማጽዳት ስራውን እንዲያፋጥን ያደርጋሉ። በሰውነታችን ውስጥ ያሉ መርዛማ ነገሮች በሽንትና በሰገራ መልክ እንዲወገድ ያደርጋሉ። ሶስተኛው ስራው ኢንዛይሞችን ማነቃቃት። ቀይ ስር የጉበት ኢንዛይሞችን በማነቃቃት ጉበት የተጎዱ ሴሎችን እንዲጠግንና ጤናማ የስራ ሂደቱን እንዲቀጥል ያግዛል። በተለይም የጉበት መቆጣትን ወይም ኢንፍላሜሽንን በመቀነስ በፋቲ ሊቨር ምክንያት የሚመጣን ጠባሳ ይከላከላል። አራተኛ ስራው የደም ዝውውርን ማሻሻል ነው። ቀይ ስር በውስጡ ናይትሬት ስላለው በሰውነታችን ውስጥ ወደ ናይትሪክ ኦክሳይድ በመቀየር ጉበት የሚያካሂደውን የደም ዝውውር ይጨምራል። ይህም ጉበት በቂ ኦክሲጅንና ንጥረ ነገር እንዲያገኝ ያደርገዋል። አጠቃቀሙን ስናይ ግማሽ ቀይ ስርን ከአንድ አፕል ጋር እንዲሁም ከትንሽ ቁራጭ ዝንጅብል ጋር አቀላቅለው በጁስ መልክ አዘጋጅቶ ጠዋት በባዶ ሆድ ግማሽ የሎሚ ጭማቂ በመጭመቅ መጠጣት፣ እንዲሁም ሰላጣ ላይ በጥሬው አዘጋጅተን መመገብም ይቻላል። ቀይ ስርን ቀቅለን ከምንጠቀመው ይልቅ በጥሬው ስንጠቀመው በውስጡ ያሉ ኢንግሪዲየንቶችን ለማግኘት ይጠቅመናል። ማሳሰቢያ፣ ቀይ ስርን ስትመገቡ የሽንት ወይም የሰገራ ከለር ወደ ቀይ ሊቀየር ይችላል። ይህ የተለመደና የሚያሰጋ ነገር አይደለም። ነገር ግን የኩላሊት ጠጠር ችግር ካለባችሁ ቀይ ስር በውስጡ ኦክሳሌትን ስለሚይዝ በጥንቃቄ መጠቀም ይኖርባችኋል። ሁለተኛው ቡና ነው። ቡና የጠባሳ መከላከያ በመባል ይታወቃል። በውስጡ ፓራዛንቲንንና ፖሊፌኖልስን ይይዛል። ይህም ሳይንሳዊ ስራው የጉበትን ጠባሳ ወይም ፌብሮሲስን የሚፈጥሩ ሴሎችን እድገት ይገታል። ካንሰርን የመከላከል አቅምም እንዳለው በሳይንስ ተመስክሮለት። ጥናቶች እንደሚያሳዩት ቡና አንቲኦክሲዳንትን በማምረት የጉበት ጠባሳን ይከላከላል። በተጨማሪም ሆርሞኖችን ለመቆጣጠርና የመውለድ አቅምን ለማሻሻል የሚረዳ ኢዩጂኖል የሚባል ንጥረ ነገር አለ። ሶስተኛው አረንጓዴ ቅጠላቅጠሎች ናቸው። ለምሳሌ ስፒናች፣ ጎመን የምንላቸው ማለት። አረንጓዴ ቅጠላቅጠሎች በክሎሮፊን እና ፖታሺየም የበለጸጉ ናቸው። ሳይንሳዊ ስራቸው ከባድ ብረታ ብረቶችንና ኬሚካሎችን ከጉበት ላይ ጠርጎ በማስወገድ የጉበትን ጫና ይቀንሳሉ። ዲቶክስን ይደግፋሉ። ኦክሲዴቲቭ ጉዳትን ይቀንሳሉ። እንዲሁም በውስጡ ያለው ክሎሮፊን መርዛማ ነገሮችን ከደም ውስጥ ይስባል። አጠቃቀም በሳምንት ከ4 እስከ 5 ጊዜ በምግቦ ውስጥ ጨምረው መጠቀም ይችላሉ። አራተኛው ጥራጥሬዎች ናቸው። ለምሳሌ አተር፣ ባቄላ የምንላቸው ማለት ነው። እነዚህ የኢንሱሊን ጓደኛ በመባል ይታወቃል። ከፍተኛ ፋይበር እና ኮምፕሌክስ ካርበንን በውስጣቸው ይይዛሉ። ሳይንሳዊ ስራቸውም የደም ስኳርን በማረጋጋት ጉበት ተጨማሪ ስብን እንዳያመርት ያደርጋሉ። ጥቅማቸውም ሬዚስታንት ስታርች ስላላቸው የጉበት ጤናን ያሻሽላሉ። አዘገጃጀቱ እንደ ንፍሮ አዘጋጅተው ወይም እንደ ወጥ አዘውትረው ይመገቡ። አምስተኛው ጋርሊክ ወይም ነጭ ሽንኩርት። ነጭ ሽንኩርት የተፈጥሮ አንቲባዮቲክ በመባል ይታወቃል። ነጭ ሽንኩርት አሊሲንን እና ሴሊኒየምን ይይዛል። ሳይንሳዊ ስራው እነዚህ ንጥረ ነገሮች ጉበት መርዛማ ንጥረ ነገሮችን እንዲያጣራ የሚያግዙትን ኢንዛይሞችን ያነቃቃል። ነጭ ሽንኩርት ብዙ የጤና ጥቅሞች ያሉት ሲሆን በተለይ የሰውነታችን የበሽታ የመከላከል ስርዓትን፣ የደም ቧንቧ ስርዓትንና የልብ ጤናን ለመደገፍ ይረዳል። እንዲሁም ነን አልኮሊክ ፋቲ ሊቨር ዲዚዝ ባለባቸው ሰዎች ላይ የሰውነት ስብንና የሰውነት ክብደትን በመቀነስ የጉበትን ጤንነት ለመጨመር ይረዳል። አጠቃቀሙ ከ1 እስከ 2 ፍሬ ነጭ ሽንኩርትን ከትፎ ለ10 ደቂቃ አየር ላይ በማቆየት በውሃ መዋጥ ወይም ደግሞ እንደ አስፈላጊነቱ በምግብ ላይ ጥሬውን በመጨመር መጠቀም ተመራጭ። ስድስተኛ ኦትስ ወይም አጃ ነው። ይህ የስብ ጠራጊ በመባል ይታወቃል። በውስጡ ቤታ ግሉካን የተባለ ልዩ ፋይበር ይዟል። ይህ ፋይበር በጉበት ዙሪያ የተከማቸውን ስብ መጠን እንደ መጥረጊያ እየጠረገ ያስወግዳል። እንዲሁም የምግብ መፈጨትን ለማሻሻል እና የኮሌስትሮል መጠንን ለመቀነስ ይረዳል። ኦትስን
ለቁርስ በውሃ አብስሎ መመገብ ጥቅሙን እንድናገኝ ይረዳል። 7ኛው ለውዝና የለውዝ ዝርያዎች። ለውዝ የአንጎልና የጉበት ምግብ በመባል ይታወቃል። በውስጡ አርጂኒን የተባለ አሲድና ኦሜጋ 3 በመያዙ ጉበት አሞኒያ የተባለውን መርዛማ ጋዝ ከሰውነታችን ውስጥ እንዲያስወግድ ይረዳል። በቀን 1 እፍኝ ብቻ መመገብ በቂ ነው። 8ኛው እርድ ወይም ቱርመሪክ ነው። እሱም የወርቅ ቅመም በመባል ይታወቃል። በውስጡ ኩርኩሚን የተባለ ታምረኛ ንጥረ ነገር ይዟል። ልክ እንደ እሳት አጥፊ በጉበት ላይ የተነሳውን ኢንፍላሜሽን ወይም ቁስል ያበርዳል። የስብ ሜታቦሊዝምን ያፈጥናል። ኩርኩሚን የተባለው ንጥረ ነገር እንደ ሊቨር ቶኒክ ያገለግላል። ግማሽ የሻይ ማንኪያ እርድ በሞቀ ውሃ፣ በወተት ወይም በምግብ ውስጥ በመጨመር መጠቀም ይቻላል። እርድን በምንጠቀምበት ሰዓት ጥቁር ቅመም ወይም ቁንደ በርበሬ አብሮ መጠቀም የእርዱን ጥቅም በ2000% ይጨምረዋል። 9ኛ የሰባ አሳ ነው የምንጠቀመው። ይህ ደግሞ የመከላከያ ግንብ በመባል ይታወቃል። በውስጡ ዴክሳ ሄክሳኖይክ አሲድ እና ኢኮሳ ፔንታኖይክ አሲድ ወይም ኦሜጋ 3 ፋቲ አሲድን ይዞ በጉበት ሴሎች ውስጥ ያለውን የቅባት መጠን በማመጣጠር ኢንሱሊንን በትክክል እንዲሰራ ያደርጋል። በጉበት ውስጥ ያለን መቆጣት ወይም ኢንፍላሜሽን በአስገራሚ ሁኔታ ይቀንሳል። አጠቃቀሙ በሳምንት 2 ቀን በዘይት ያልተጠበሰ ግሪል ወይም ስትሪው መጠቀም ይቻላል። 10ኛ የወይራ ዘይት ወይም ኦሊቭ ኦይል። ይህ ደግሞ ፈሳሽ ወርቅ በመባል ይታወቃል። ኦሜጋ 9 እና ቫይታሚን ኢን ይዟል። ሳይንሳዊ ስራው በጉበት ውስጥ ያለውን የስብ መጠንን ለመቀነስና የደም ዝውውርን ለማሻሻል ይረዳል። ጥቅሙ ጤናማ ፋቶችን በማቅረብ ስራውን እንዲያቀላጥፍ ይረዳል። መወሰድ ያለበት መጠን በቀን 1 የሾርባ ማንኪያ ከሰላጣ ጋር መጠቀም። 11ኛ ተልባ ነው ወይም ደግሞ ፍላክስ ሲድ የምንለው ነው። ተልባ የሆርሞን ሚዛን በመባል ይታወቃል። በውስጡ ሊግናንስንና ሟሚ ፋይበሮችን ይዟል። ሳይንሳዊ ስራው የሆርሞን መዛባትን በማስተካከል በጉበት ላይ የሚከማች ስብን ያቀልጣል። አጠቃቀሙ ተልባን ትንሽ በእሳት ላይ አመስ ከተደረገ በኋላ ተፈይቶ 2 የሾርባ ማንኪያ እንደ ጁስ አዘጋጅቶ መጠቀም የሚቻላል። እንዲሁም ጥሬውን በቆሎ መልክም መመገብ ይቻላል። እናም ደግሞ በተለያዩ ምግቦች ላይ ነስንሶን መጠቀም ይቻላል የተፈጨው። 12ኛ ሲትሪክ አሲድ ያለባቸው ፍሩቶች ለምሳሌ ሎሚ፣ ብርቱካን ያሉ ፍሩቶችን። ሎሚ በቫይታሚን ሲ የበለጸገ ሲሆን ጉበት ግሉታታዮን የተባለውን ጠቃሚ አንቲኦክሲዳንት እንዲያመርት ይረዳል። ጥቅሙ በጉበት ውስጥ ያሉትን መርዛማ ንጥረ ነገሮችን በማሟሟት በፈሳሽ መልክ ያስወግደው። አጠቃቀሙ ጠዋት በባዶ ሆድ ለብ ባለ ውሃ ውስጥ ግማሽ ሎሚን ጨምቆ መጠጣት የጉበት ስራን ያነቃቃል። 13ኛ አቮካዶ ነው። አቮካዶ ለጉበት ጤና አስፈላጊ የሆኑ ጤናማ ስቦችን ይዟል። ጥቅሙ ጉበት ራሱን ከተከማቸ ስብና መርዛማ ንጥረ ነገሮች እንዲያጸዳ የሚረዱ ንጥረ ነገሮችን ያመነጫል። አጠቃቀም በሳምንት ከ2 እስከ 3 ጊዜ በሰላጣ ወይም ደግሞ ከዳቦ ጋር መመገብ ይቻላል። አቮካዶ ለጉበት ጥበቃ ጤናማ የሆኑ ቅባቶችንና ፋይበርን አቀናጅቶ ይዟል። 14ኛ አረንጓዴ ሻይ ወይም ግሪን ቲ ለጉበታችን ጤንነት የሚጠቅም ተወዳጅ ሻይ ነው። አረንጓዴ ሻይ ካቴቺንስ በተባሉ ንጥረ ነገሮች የበለጸገ ነው። ካቴቺንስ ኃይለኛ ጸረ አንቲኦክሲዳንቶች ሲሆኑ ፍሪ ራዲካሎችን ለመቅረፍና የጉበት ሴሎችን ከኦክሲዴቲቭ ስትረስ ለመጠበቅ ይረዳል እና የጉበትን ተግባር በማሻሻል ስብን ያቀልጣል። አንዳንድ ጥናቶች እንደሚያመለክቱት አረንጓዴ ሻይን በየቀኑ መጠጣት ከፍተኛ ጥቅም እንዳለው ያመለክታል። ነገር ግን በቀን ከ1 እስከ 3 የሻይ ብርጭቆ መጠጣትን ይመከራል። ከመጠን በላይ መጠጣት ጤና ላይ ችግር ስለሚያመጣ ጥንቃቄ ያስፈልጋል። 15ኛ ብሮኮሊ ነው። ብሮኮሊ ሰልፎራፌን የተባለ ንጥረ ነገር አለ። ይህ ንጥረ ነገር ጉበት በካንሰር እንዳይያዝ ይከላከላል። በመጨረሻ የጥንቃቄ መልእክትና የአኗኗር ዘይቤን ማድረግ ያለባችሁ ነገር አሁን የነገርኳችሁ ምግቦች ብቻቸውን ለውጥ እንዲያመጡ እነዚህን ነገሮች ማድረግ ወሳኝ ነው። ጣፋጭ ምግቦችን ማስወገድ። ይህ ጉበት ላይ ስብ እንዲከማች የሚያደርገው ዋነኛው ጠላት ስኳር ነው። ሌላው ደግሞ ከነጭ ዱቄት የሚሰሩ ነጭ ዳቦ፣ ፓስታ፣ ማካሮኒ የመሳሰሉት ናቸው። እነዚህ ወደ ስኳርነት ስለሚቀየሩ ለፋቲ ሊቨር ዲዚዝ መንስኤ ናቸው። ሌላኛው ደግሞ አልኮሆል ነው። አልኮል ደግሞ የጉበት የማገገም አቅሙን በእጅጉ ይገታል። ስለዚህ አልኮልን ከመጠቀም መቆጠብ። በቀን 20 ደቂቃ የእግር ጉዞና እነዚህ 15 ምግቦች ጉበታችሁን ወደ ቀድሞ ጤንነታችሁ ይመልሳል። ስለዚህ የዛሬው መረጃ ብዙዎችን ከሞት ሊታደግ ይችላል። የወንድማችን ሞት መርዶ ሆኖ እንዳይቀር እኛ ተምረንበት ጤናችንን እንጠብቅ። ይህን ቪዲዮ
ለቤተሰብና ለጓደኞቻችሁ ሼር አድርጉ። ምናልባት የአንድ ሰው ህይወትን ትታደጉ ይሆናል። ሰብስክራይብ ማድረጋችሁን እንዳትረሱ። ጤና ለሁላችን። ደህና ቆዩልኝ።